የማህበረሰብ ግጭት ቀንሷል ወይም እምብዛም አይሰማም። አማራና ኦሮሞ፣ ሶማሌና ኦሮሞ፣ ጌዲዮና ሲዳማ ወይም ወላይታና ሲዳማ የሚባል ህዝብና ህዝብን የመሰለ የሚያገናኝ ግጭት ኢትዮጵያ ውስጥ ቀንሷል። ሃይማኖትና ሃይማኖትን የሚያጋጭ ግጭትም ኢትዮጵያ ውስጥ ቀንሷል። ኢትዮጵያ ውስጥ ያለው ምንድነው ያላችሁ እንደሆነ አሁን ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጩ ኃይሎች እነዛ ብሔሮች አለጋጭ ሲሏቸው እነሱ እየመጡ እየገጯቸው ነው። አሁን ያለው አጋጭ የነበረው ገጭ መሆኑ ነው እንጂ እርስ በርስ ያለ ጉዳይ እምብዛም አይታይ ወይም በእጅጉ ቀንሷል። ይሄ ትልቅ እርምጃ ነው። ይበልጥ ስንወያይ ህግ ስናበጅ ጥያቄዎች በአግባብ አድምጠን ስንመልስ በዜጎች መካከል በህዝቦች መካከል የሚፈጠሩ ጉዳዮች ይበልጡኑ እየቀነሱ እየሰከኑ የመሄድ እድል እንዳላቸው ያመላክታል። ያም ሆኖ ግን ያልተፈቱ ኢንሲደንቶች እዚህም እዚያም አሉ። እንደተባለው አንዳንድ ኃይሎች በተለያየ ክልል መሽገው ሸፍተው አልፎ አልፎ ግጭት ይፈጥራሉ። ያ ለምንድን ነው የሆነው የሚል ጥያቄ ግን ካላችሁ ኢትዮጵያ ተረጋግታ ጸንታ እንዳትኖር የሚሹ ኃይሎች ገንዘባቸውን ጊዜያቸውን አጥፍተው ባንዳ ያሳድዳሉ። እኛ ደግሞ ክፉ አመል አለብን። በጣሊያን ጊዜ እንደምታስታውሱት አልፎ አልፎ ባንዳዎች በውስጣችን አሉ። እነዚህ ባንዳ ፈላጊና ባንዳዎች ሲገናኙ በየቦታው ጥርት ባለ ዓላማ ፍላጎት የተሰናሰለ ጉዳይ ሳይሆን ግጭት ይፈጥራሉ። አልፎ አልፎ የተቃዋሚ ፓርቲ ወይም ግለሰቦች ሲወያዩ ከሰማችሁ የኔና ያንተ ጉዳይ አሁን ይቆይ በኋላ እንደርስበታለን፣ አሁን ዋናው ጉዳይ ይሄንን መንግስት መጣል ነው፣ ይሄንን መንግስት ከጣልን በኋላ እንዴት ያለ መንግስት እንዴት ያለ ስርዓት የሚለው እንወያያለን ይላሉ። ስልጣን ይዘው ሊወያዩብን ማለት ነው። ዲፍረንሱ ምንድነው? ከኛ ጋር እኛ ዝግጅታችንን ጨርሰን ምን አይነት መንግስት ምን አይነት ፓርቲ ምን አይነት እሳቤ ለኢትዮጵያ እንደሚበጅ ተዘጋጅተን ስንመጣ እኛን የሚቃረኑ ደግሞ ከመጡ በኋላ ሊዘጋጁብን ይፈልጋሉ። ይሄ ለየቅል ነው ጉዞ። ለዚህ ነው ባጠረ ጊዜ ውስጥ በጣም ከፍተኛ ውጤቶች ኢትዮጵያ ውስጥ ማየት የቻልነው። ለዚህ መፍትሄው አንድ ህዝባችንን በቀጣይነት ማወያየት፣ የጸጥታ ተቋማት ማጠናከር። ከፍተኛ ለውጥ ነው ያለው። ሎ ኢንፎርስመንት ኤጀንሲስ መገመት ከሚቻል በላይ በቁጥር በብቃት በቴክኖሎጂ እያደጉ መጥተዋል። ኢትዮጵያን ከማንኛውም ጥቃት ለመከላከል የሚያስችል ቁመና እየፈጠሩ ይገኛሉ። ነገር ግን የሽፍቶች ባህሪ የኮንቬንሽናል ጦርነት ባህሪ ስላልሆነ ህዝባችን ከሎ ኢንፎርስመንት ኤጀንሲስ ጋር በትብብር ሆኖ እነዚህን ኃይሎች የመቆጣጠር ስራ መስራት ይጠበቅበታል። ይህን ጉዳይ በተለያየ አፍሪካ ሀገራት ማየት ትችላላችሁ። በሃይማኖት ወይም በብሔር ስም የሚታገሉ ኃይሎች ለረጅም ዓመታት እንዴት እንደሚቆዩ ለምሳሌ ቦኮ ሃራምን ብትወስዱ ብዙ መንግስታት ናይጄሪያ ሲቀያየሩ ቦኮ ሃራም አለ። በቅርቡ እንኳን የናይጄሪያ መንግስት 13000 የሚጠጉ የቦኮ ሃራም አባላት ላይ እርምጃ ወስጃለሁ ሪፖርት አቅርቧል። በየጊዜው ሪፖርት ይቀርባል። በየጊዜው ግን እንደዚህ አይነት ኃይል ይኖራል። ባህሪው ነው። በኮንቬንሽናል ጦርነት የምናየውን ባህሪ ከሽፍቶች ጋር በምናደርገው ጦርነት ላናየው እንችላለን። ያም ሆኖ ግን ይበልጥ መዳከም ይበልጥ መጥፋት የህዝብና የመንግስት ትስስርና አቅም እያደገ ሲሄድ እየቀነሰ እንደሚሄድ ደግሞ ጥርጥር የለውም። የኢትዮጵያ ሰላም አንጻራዊ በሆነ መንገድ ተሻሽሏል። ብዙ ሰልፎች፣ የሃይማኖት በዓላት እንዳልኳችሁ ከ50,000 በላይ የምርጫ ጣቢያዎች እና ትላልቅ ኩነቶች ሲካሄዱ እንብዛም የሚታይ ችግር የለም።
የሚያጋጥመንን አልፎ አልፎ ያለውን ግጭትና በአንዳንድ ክልሎች ያለውን ግጭት ደግሞ ቅድም አንዳንድ የምክር ቤት አባላት እንዳነሳችሁት ይበልጥ በመወያየት በመነጋገር በመመካከል በመቀራረብ ለመፍታት በእኛ በኩል ጥረት ይደረጋል። እናንተም ድጋፍ እንደምታደርጉ ተስፋ አደርጋለሁ። በጥያቄዎቻችሁ ላይ ግን እውነተኛ ምክክር፣ እውነተኛ ውይይት፣ እውነተኛ ግብዣ ላላችሁት በተደጋጋሚ እዚህ ምክር ቤት ለመጋበዝ ሞክሬያለሁ። በርካታ የኦሮሚያ ውስጥ ያሉ የታጠቁ ኃይሎች፣ አማራ ውስጥ የታጠቁ ኃይሎች ብዙዎቹ የተደራደሩ እየተመለሱ ይገኛሉ። የቀሩ ወንድሞቻችንም በዚያ መንገድ እንዲመለሱ ነው የምንፈልገው። በእኛ በኩል ያለው ፍላጎት እሱ ነው። ለምን? ስለማያዋጣ ወደ ድል ስለማይወስድ ተነጋግረን በጋራ ሀገር ማነጽ መገንባት ይሻላል የሚል እምነት ነው ያለን። ይህንን ማጠናክረን እንቀጥላለን። ፕሪቶሪያን በሚመለከት ፕሪቶሪያ እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም። ብዙ ውጤት ያስገኘ የሰላም ስምምነት ነው። ከሁሉ በላይ አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ መፈራረም ብቻ አይደለም፣ በችግር ውስጥ የነበሩ የታጠቁ ኃይሎች ቀልቦ ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ለማሳየት ሙከራ አድርጓል። በዚያ ስምምነት ምን ተገኘ ያላችሁ እንደሆነ ቢያንስ በትግራይ ጊዜያዊ መንግስት ማቋቋም ተችሏል። መንግስት ማቋቋም ቀላል ነገር አይደለም። ከ60 ሺህ ያላነሱ የታጠቁ ኃይሎች በዲዲአር አስፈላጊው ክፍያ ተፈጽሞላቸው ከሰራዊቱ እንዲቀነሱ ሙከራ ተደርጓል። በርከት ያሉ እስረኞች፣ ምርኮኞች ተፈተዋል። በጦርነቱ የማረክናቸውን በርካታ ሰዎች ፈተናል። አንዳንድ ምርኮኞች ናቸው አሁን እዛ ሄደው ዋና ተቆርቋሪ ሆነው የትግራይን ሕዝብ እያመሱ ያሉት። ምርኮኞች መፍታት ብቻ ሳይሆን ሰርቪስ ቆሞ የነበረ በአየር በቴሌኮም በተለያየ መንገድ ሰርቪሶች ተለቀዋል። ከዚያ ባሻገር እነዚህ ኃይሎች ሀብታችን ንብረታችን የሚሏቸውን በተለያየ ቦታ ያሉ ሀብቶቻቸውን ጠብቀን አቆይተን ሰጥተናቸዋል። ቤቶች፣ ህንፃዎች እንደምታውቁት ማለት ነው። ከየት መጣ ብለን በቀላሉ ምክንያት ፈጥረን መውረስ የምንችላቸውን ሀብቶች ለሰላም ሲባል አቆይተን መልሰናል። አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ውጭ ሀገር እንዳሉ እናውቃለን። አዲስ አበባ ያሉትን ከፊል ቤተሰብ ያልነካንበት ዋናው ምክንያት በአንድ ሰው ጥፋት ዘሆል ቤተሰብ መታመሱን እንደ መንግስት በወደ ሰፊነት ማየት ይሻላል ብለን ስላሰብን በርካታ ጥቅም ከማስገኘቱ በተጨማሪ ለምን ፕሪቶሪያ ተስማማችሁ የሚሉ ደግሞ በጣም በርካታ አኩራፊዎች ተፈጥረዋል። ቲፒኤልኤፍ ብቻ ሳይሆን ትግራይ መውደም ነበረባት ብለው የሚያስቡ ኃይሎች አኩርፈዋል። ከኛም ገሸሽ ብለዋል። በአንጻሩ እነሱ ይተባበሩ ሞክረዋል። ፕሪቶሪያ እንዲህ ያለውን በርካታ ነገር በውስጡ የያዘ ነው። ከዚያ በኋላስ በየቀኑ በርከት ያሉ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። በየጊዜው ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ
የትግራይ ህዝብ ተጎጂ ነው። የትግራይ ህዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ነው። የትግራይ ህዝብን ችግር የበለጠ ያባባሰው የውስጥ ቁስል መሆኑ ነው። የማይታይ የውስጥ ቁስል በቀላሉ የማይሽር መሆኑ ነው። በነገራችን ላይ ዛሬ በትግራይ ውስጥ ከሚኖር ትግራዋይ በላይ በሰላም ወጥቶ መግባት የሚችል አፈሳ የማይካሄድበት በደሴ፣ በጎንደር፣ በባህር ዳር፣ በአዲስ አበባ፣ ቢሾፍቱ፣ አዳማ፣ አርባ ምንጭ፣ ሐዋሳ ያለ ትግራዋይ ትግራይ ካለው ሰው በላይ ሰላም አለው። ትግራይ ካለው ሰው በላይ በሰላም ወጥቶ መግባት ይችላል። የሚያሳዝነው ይህ ጉዳይ ግን ትግራይ ብቻ አይደለም። አማራ አካባቢ የሚንቀሳቀሱ ኃይሎች ለአማራ ህዝብ ሰላም፣ ደህንነት፣ ጥቅም እንታገላለን ብለው የሚሉ ኃይሎች በሚንቀሳቀሱባቸው አካባቢዎች ካለው የአማራ ተወላጅ ይልቅ ኦሮሚያ፣ ደቡብ፣ ሶማሊያ ያለው አማራ ሰላም አለው። እነዚህ እንታገላለን የሚሉ ኃይሎች ያሉበት አካባቢ የበለጠ ፍራቻ፣ የበለጠ ግድያ፣ የበለጠ ዘረፋና መታገዶች አሉ። ኦሮሚያ አካባቢ ለኦሮሞ እንታገላለን ብለው የሚምሉ የሚገዘቱ ኃይሎች ከሚንቀሳቀሱበት አካባቢ በላይ በአማራ ክልል የሚንቀሳቀስ፣ በሶማሌ የሚንቀሳቀስ፣ በአፋር የሚንቀሳቀስ ኦሮሞ የተሻለ ሰላም አለ። ዜጎች በገዛ ቀያቸው፣ መንደራቸው፣ በገዛ ልጆቻቸው እየታመሱ ይገኛሉ። ከቀያቸው ሸሽተው መኖር የተሻለ ሰላም የሚያገኙበት እየሆነ መጥቷል። ከህዝብ ተነጥሎ ህዝብ አስለቅሶ ህዝብ ዘርፎ የሚደረግ ትግል ደግሞ የትም ማድረስ እንደማይችል ከታሪኮቻችን መማር የምንችል ይመስለኛል።